በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለክሙ ክብራን አሐትየ ወአኀውየ እፎ ሃለውክሙ ሰላም ንዓኻትም ይኹን ክብራት ኣሕዋቴን ኣሓቴን ከመይ እኒአኹም? ብዘለናዮ ሰላም ኣምላኽ የብዝሐና አሚን። ኩለኹም ናይ ተኪአን ወለተ ጽዮን ዩቲዩብ ተኸታተልቲ እንኳዕ ብሰላም መጻእኹም። ቤተሰብ ዝኾንኩም ላይክ ሸር ምግባር ኣይትረስዑ። ሃናፂ ዝኾነ ርእይቶኹም ድማ ኣብ ኮመንቲ ይጽሓፍለይ። ሓደሽቲ ዝኾንኩም ድማ ናይ ደወል ምልክት ክልተ ግዜ ብምጽቃጥ ቤተሰብ ኩኑ። ኩሉ ግዜ ብዚ ዝሓልፍ መንፈሳዊ ነገራት ቀልጢፉ ንኽመጸኩም ማለት እዩ። ንኹለኹም ስለትገብሩለይ ምብርታዕ ክብረት ይሃበለይ። ከም እግዚአብሔር ቅዱስ ፈቃድ ካብ ዝሓለፈ ዝቐጸለ ናይ ኣቦና ኣቡነ ሽኖዳ ናይ ንስሐ ህይወት ዝብል ሒዘልኩም መጽአኒኹ ጀሚረ ክሳብ ዝውድእ ምሳይ ክትጸንሑ ብትሕትና ይምሕፀን። ናይ ንስሐ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ ዝተጻሕፈ መበል 14 ክፋል ካልእ ድማ እግዚአብሔር ንዘፍቅሮም ደቁ ዝህቦም ዘደንቕ ክብሪ ተግባራት ተኣምራት ንኽገብሩ ሓይሊ ይህቦም። ንሱ ጥራሕ ክገብሩ ዝኽእል ንዕኦም ከም ዝኽእልዎ ይገብሮም። ብናቶም ተኣምራት እውን ንሱ ይምስገን። እቶም ፍቑራት ደቁ እውን ብስሙ ተኣምራት ብምግባሮም ክቡራት ይኾኑ። ጎይታና ነዚ ኣመልኪቱ ክዛረብ ከሎ ከምዚ ይብል፣ ንኣኻትም ዝቕበል ንዓይ ይቕበል፣ እቲ ንዓይ ዝቕበል ድማ ነቲ ዝለኣኸኒ ይቕበሎ። ማቴዎስ ወንጌል ምዕራፍ 10:4። ንስኻትኩም ድማ ኣብ 12 ዝፋናት ተቐሚጥኩም ን12 ነገድ እስራኤል ከም እትፈርዱ ብሓቂ ብሓቂ እብለኩም ኣለኹ። ማቴዎስ ወንጌል ምዕራፍ 19:28። ምናልባት በይኑ ፈራዲ እግዚአብሔር ዶ ኣይኮነን? ከመይ ገይሩ ፈረድቲ ይገብሮም ዝብል ሕቶ ይለዓል ይኸውን። ንሱ ግና ከምዚ ዝብል መልሲ ኣለዎ፣ ዋላ እኳ ናይ ፍርዲ ስልጣን ካብ ናይ ባህሪ ኣቦይ ዝረኸብክዎ ናይ ባህሪ ገንዘበይ እንተኾነ። ዮሃንስ ወንጌል ምዕራፍ 5:22። ደስታይ ብደቂ ሰባት እዩ፣ ንደቂ ሰባት ኣፍቅሮም እየ። ኣነ ኣብ ልዕሊ ምድሪ ፈራዲ እንተኾንኩ ንሳቶም ድማ ኣብ ልዕሊ ምድሪ ክፈርዱ እዮም። ኣነ ናይ ነገስታት ንጉስ እንተኾንኩ ንሳቶም ከዓ ምሳይ ክመርሑ እዮም። ኣነ ብዓብዪ ክብሪ ብደመና እንተመጻኹ ንሳቶም እውን ምሳይ ብደመና ክመጹ እዮም። ምኽንያቱ ንሶም ኩሉ ግዜ ካባይ ስለ ዘይፍለዩ ኣብቲ ኣነ ዘለኽዎ ምሳይ ክህልው እዮም። እግዚአብሔር ንቅዱሳኑ ስለ ዘፍቅሮምን ምስኦም ስለ ዘሎን ንዕኦም ካብ ክፉእ ከም ዝሕልዎም ናይ ሰማየ ሰማያት መፍትሕ እውን ከም ዝሃቦም እንተደኣ ተረዲእና እግዚአብሔር ንቅዱሳኑ ማዕረ ክንደይ ከም ዝፈትዎምን ከም ዘኽብሮምን ንፈልጥ። ሓጢኣት ግና ነዚ ኩሉ ተጻራሪ እዩ። ሓጢኣት ንእግዚአብሔር ምስኣን እዩ። ኣብ ሓጢኣት ዝነብር ሰብ ርእሱን ልቡን ካብ እግዚአብሔር ብምፍላዩ ንእግዚአብሔር ይስእን። ስለ ዝኾነ ድማ ሓጢኣት ናይ እግዚአብሔር ፍቕሪ ምስኣን እዩ። ጎይታና እውን እቲ ዘፍቅረኒ ቃለይ ክሕሉ እዩ ይብል። ዮሃንስ ወንጌል ምዕራፍ 14:23-24። ካብ ምባሉ ንላዕሊ ሓደ እኳ ንዓለም እንተፈተዋ ፍቕሪ ኣቦ ኣብኡ የብሉን ብምባል ተዛሪቡ እዩ። ቀዳማይ ዮሃንስ ምዕራፍ 2:15። ብርግጽ ንእግዚአብሔር ዝፈቱ ሰብ ናብ ናይ መንፈሳዊ መኣዲ እዩ ዝዝምብል። ናብ ሓጢኣት ዝዝምብል ሰብ ግና ናይ እግዚአብሔር ፍቕሪ ካብ ልቡ የውፅእ። በዚ ምኽንያት ድማ ፍቕሪ እግዚአብሔር ካብኡ ይርሕቕ። ብተወሳኺ ሓጢኣት ንእግዚአብሔር ዘይምእዛዝ ኣብ ልዕሊኡ ምዕማፅ ከምኡ እውን ንዕኡ ምጽራር እዩ። ናይ እግዚአብሔር ትእዛዝ ከም ቀሊል ነገር ምቑፃርን ኩሉ ምርኣይ ብዝኽኣል ኣብ ቅድሚ እግዚአብሔር ትእዛዛቱ ምጥሓስን ፍርሃት እግዚአብሔር ምስኣን እዩ። ጻድቃን ግና ከምዚ ኣይኮነን። ንምሳሌ ጻድቕ ዮሴፍ ናይ ሓጢኣት ግብጃ ኣብ ዝገበረሉ ግዜ ከመይ ገይረኸ እዚ ዓብዪ ሓጢኣት ኣብ ቅድሚ ኣምላኽ ከዓ ሓጢኣት ንኽገብር ይኽእል ብምባል ካብ መንፈሳዊ ዕብየትን ካብ ፍርሃት እግዚአብሔርን እተለዓለ እዩ።
ዘፍጥረት ምዕራፍ 39 ፍቅዲ 9 ሓጢአት ኣብ ዝቐረበሉ ግዜ እግዚአብሔር ኣብ ቅድሚኡ ነበረ። ንሓጢአት እውን ንእግዚአብሔር ከም ምቅዋም ቆፀሮ እምበር ነታ ሰበይትን ንሰብኣያ ከም ምቅዋም ጥራሕ ኣይቆፀሮን። ቅዱስ ዳዊት እውን ንፈጣሪኡ እግዚአብሔር ኣነ ንዓኻ ንበይንኻ ጥራሕ በደልኩ ኣብ ቅድመኻ እውን እኸይ ገበርኩ ኢሉ ምዝራቡ ተመሳሳሊ ትርጉም ኣለዎ። መዝሙረ ዳዊት 51 ፍቅዲ 4 ከምኡ ድማ ሓጢአት ኣብ ልዕሊ እግዚአብሔር ዓመት ጥራሕ ዘይኮነስ ተወሳኺ ከዓ ንእግዚአብሔር ምቅዋምን ኣብ ልዕሊኡ ምዕማፅን እዩ። ናቱ ግዙእ ንዝኾነ ልቢ ንኻሊእ ገዛኢ ንዲያብሎስ ኣሕሊፍካ ምሃብን እዩ። እግዚአብሔር ከምዘይ ይውሰን ንባህሪኡ ትጻረር ሓጢአት ድማ ወሰን የብላን መቕጻዕቲ እውን ወሰን የብሉን እዩ። ሓጢአት ንመንፈስ ቅዱስ ምቅዋም እዩ። ኣብ ውሽጥና ዘሎ ናይ እግዚአብሔር መንፈስ ደቂ እግዚአብሔር ከም ዝግባእ ብቅድስና ክንነብር ናይ ጽድቂ ስራሕ እውን ክንሰርሕ ይደሊ። ብሓጢአት ንመላለስ እንተኮይንና ግና ንመንፈስ ቅዱስ ንቃወም ኣለና። ኣብ ቅዱስ መጽሓፍ ነቲ ንመዓልቲ ምድሓን እትሓተምኩምሉ ናይ ኣምላኽ መንፈስ ቅዱስ ኣይተኩይዎ ተባሂሉ እዩ። መልእኽቲ ኤፌሶን ምዕራፍ 4 ፍቅዲ 30 ከምዚ ዝበለ ንዝኾነ ከዓ ብሓጢአት ዝወደቐ ሰብ ንመንፈስ እግዚአብሔር ይሐዝን። መጽሓፍ ሓዊ መንፈስ ቅዱስ ኣይተጥፍኡ ብምባል ይመኽረና። ቀዳማይ ተሰሎንቄ ምዕራፍ 5 ፍቅዲ 9 ንእግዚአብሔር ዝሓዘ ሰብ ዘቃጽል ሓዊ እንተሸከመ እዩ። ንእግዚአብሔር ዝሓዘ ሰብ ዘቃጽል ሓዊ ዝተሸከመ እዩ። ነዚ ዝተረድአ ቅዱስ ዳዊት ድማ ከምዚ ይብል ንነፍሳት ልኡኻትካ ንሃልሃልታ ሓዊ ኣገልገልትኻ ገበርካዮም ይብል። መዝሙረ ዳዊት 104 ፍቅዲ 4 ሐዋርያ ቅዱስ ጳውሎስ እውን ብመንፈስ ዝተቃጸልኩም ኩኑ ይብል። ሮሜ መልእኽቲ ምዕራፍ 12 ፍቅዲ 11 ብምባል ይዛረቡ። ስለዚ እዮም ከዓ ቅዱሳን ኣቦታትና ሐዋርያት ልሳናት ሓዊ መሲሉ ዝተረኣዮም መንፈስ ቅዱስ ክቕበሉ እንከለዉ። ግብረ ሐዋርያት ምዕራፍ 2 ካብ ፍቅዲ 3 ክሳብ 4 ብመጽሓፍ ቅዱስ መሰረት ከምዚ ኣብ ልዕሊ እተገለጸ እዩ። ዝኾነ ይኹን ሓጢአት ዝሰርሕ ሰብ መንፈስ ቅዱስ ካብ ርእሱ የውፅእ፣ መንፈስ ቅዱስ እውን ይርሕቆ። እዚ ሰብ እዚ ከዓ ብመንፈሳዊ ህይወቱ እናተዳኸመ እናዝሓለ ይኸይድ። ቀስ ብቀስ እውን ናይ እግዚአብሔር መንፈስ ካብኡ እናረሓቐ ይኸይድ። መንፈስ ቅዱስ ፈጺሙ ካብ ኃጢአተኛ ሰብ ምስ ተፈለየግና ልክዕ ከምቲ ንንጉስ ሳኦል ርኩስ መንፈስ ዘሳቅዮ ነዚ ሰብ እዚ እውን የሳቅዮ እዩ። ቀዳማይ ነገሥት ምዕራፍ 16 ፍቅዲ 14 ንከምዚ ዝበለ ኩነታት እዩ ድማ ቅዱስ ዳዊት ካብ ገጽካ ኣይትደርብየኒ ቅዱስ መንፈስካ እውን ኣይትግደፈኒ ብምባል ናብ ፈጣሪኡ ዝጸለየ። መዝሙረ ዳዊት መዝሙር 51 ፍቅዲ 11 ከም ዳዊት ካብ ልብኻ ምጽላይ ብጣዕሚ የድሊ እንተዘይኮይኑ መንፈስ ቅዱስ ካባኻ ክርሕቕ ርኩስ መንፈስ ናባኻ ክቐርብ ስቑኢልካ ምርኣይ ንመንፈስ ቅዱስ ምቅዋም እዩ ዝኸውን። ኣብ ውሽጢ ልብኻ ንዝሰርሕ መንፈስ ቅዱስ ፈጺምካ ዘይምእዛዝ እውን መንፈስ ቅዱስ ምቅዋም እዩ። ሓደ ሰብ ካብ ሓጢአት ዝተለዓለ ንስራሕ መንፈስ ቅዱስ ክቃወም ከም ዝኽእል ዘጠራጥር ኣይኮነን። በዚ ምክንያት ድማ መንፈስ ቅዱስ ኣብ ውሽጢ ልቢ ሰብ እንተዘይሰሪሑ ሰብ ንስሐ ክኣቱ ኣይኽእልን። ሰብ ብሓጢአት ንኽጠዓስን ንስሐ ንኽኣቱን ዘበራትዖ መንፈስ ቅዱስ ምዃኑ ክንዝንግዕ የብልናን። ዮሃንስ ወንጌል ምዕራፍ 16 ፍቅዲ 8 ንስሐ ዘይኣተወ ሰብ እውን ይቕሬታ ከም ዘይረክብ ክንኣምን ኣለና። ቅዱሳን ከምዚ ኢሎም ተዛሪቦም እዮም ብጌካ ንስሐ ዘይተኣተወ ይቕረ ዘይበሃለሉ ሓጢአት የልቦን። ብጌካ ንስሐ ዘይተኣተወ ይቕረ ዘይበሃለሉ ሓጢአት የብሉን። ንመንፈስ ቅዱስ ምቅዋም ስርየት ዘይብሉ ሓጢአት እዩ። ንመንፈስ ቅዱስ ምቅዋም ስርየት ዘይብሉ ሓጢአት እዩ ከም ዝተባሃለ ሰሚዕኩም ኣለኹም። ስለዚ እምበኣር ግና ኣብ ደረጃ ምፍላይ መንፈስ ቅዱስ ስለ ዘይበጻሕና ናይ እግዚአብሔር መንፈስ እውን
ናብ ንስሐ ይመርሐና ስለዘሎ ብውሽጢ ልብና ንስራሕ መንፈስ ቅዱስ ክንቃወም የብልናን። ብዝሓለፈ ሓጢአትና ንናይ እግዚአብሔር መንፈስ ኣሕዚናዮ እንተኮይንና እኳ ደጊምና ከይንብድል ካብ ልብና ኣርሒቕናዮ እንተኮይንና ከዓ ውሽጣዊ ተቃውሞና ክንሓድጎ ኣዝዩ የድሊ። ናይ እግዚአብሔር መንፈስ ኣብ ውሽጥና ኮይኑ ዝተቀደሰ ስራሕ ንክንሰርሕ ድማ ንሓጢአት ምጽላእ ተመራፂ እዩ። ምክንያቱ ሓጢአት ንዝተቀደሰ ናይ ወዲ ሰብ ባህሪ የርክስን የዋርድን ስለዝኾነ ብጣዕሚ ድማ ሓደገኛ ስለዝኾነ ሓጢአት ናይ ሰባት ናይ ባህሪ ርክሰት እዩ። ስለ ሓጢአተኛታት ሰባት ኩላቶም ተጋግዮም ብዘለዉ ኩላቶም ረኪሶም ገለ ሰናይ ዝገብር የልቦን ሓደ እኳ የልቦን ተባሂሉ ተነጊሩ እዩ። መዝሙረ ዳዊት 13:3 ሰብ ብጀካ ካብ ሓጢአት እተለዓለ እንተዘይረኪሱን ኣርአዩኡን ምስልኡን እንተዘይስኢኑን ብናይ እግዚአብሔር መልክዕን ምሳሌን እተፈጠረ ክቡር ፍጥረት እዩ። ስለዚ ድሕሪ ሓጢአትን ብምውዳእ ሓጢአት ንባህር ደቂ ሰባት ዝስማዕማዕ ስለዝኾነ ይቅሬታ ክግበረለይ እዩ ዝብል ናይ ድኹማት ኣተሓሳስባ ተቐባልነት የብሉን። እግዚአብሔር ንሰብ ንሓጢአት ባርያ ተገዛእን ገይሩ ኣይፈጠሮን። ሓጢአት ሰሪሕካ ድኹም ስለዝኾንኩ እየ ማለት ግቡእ ኣይኮነን። ዘፍጥረት ምዕራፍ 1:31 ድሕሪ ብሓጢአት ምርካስ ግና ናይ ሰብ ባህሪ ዝተበላሸወ እዩ። ነዚ እዩ ሐዋርያ ቅዱስ ጳውሎስ ሕጊ መንፈሳዊ ምዃኑ ንፈልጥ ኢና፣ ኣነ ግና ንሓጢአት ዝተሸጥኩ መዋቲ ሰብ እየ፣ ስለዚ ነገር ዝገብሮ ኣይፈልጥን እየ ከመይ ነቲ ሓጢአት ምርሳሕ ርክሰት እዩ ክንብል ከለና ዝጸልኦ እየ ዝገብሮ ዘለኹ እምበር ነቲ ዝደልዮ ኣይኮንክን ዝገብረ ዘለኹ። ነቲ ኣነ ዝደልዮ ካብ ዘይገብሮ ግና ነቲ ሕጊ ሰናይ ምዃኑ እምስክር ኣለኹ። እምበኣር እቲ ኣባይ ሓዲሩ ዘሎ ሓጢአት እዩ ዝገብሮ ዘሎ እምበር ኣነ ኣይኮንኩን። ሰናይ ንምግባር ደኣ ድልየት ኣለኒ እምበር ምግባር ሰናይሲ የብለይን። ስለዚ ኣባይ ማለት ኣብ ሰብኣዊ ባህርየይ ሰናይ ከም ዘይልቦ እፈልጥ ኣለኹ። እምበኣርሲ ኣነ ብሓሳበይ ንሕጊ ኣምላኽ ብሰብኣዊ ባህርየይ ግና ንሕጊ ሓጢአት እግዛእ ኣለኹ ማለት እዩ። ሮሜ ምዕራፍ 7:14-24 ሓጢአት ናይ ሰባት ባህሪ ዘርክስ ካብ ሰማያዊ ክብሪ እውን ዘዋርድ ምዃኑ የረድእ። ሓጢአት ናይ ሰብነት ባህሪ ዘርክስ ካብ ሰማያዊ ክብሪ እውን ዘዋርድ ምዃኑ የረድእ ይብል ቃሉ። ስለ ቅዱስ ቃሉ ቅዱስ እግዚአብሔር ኣምላኽና ሽሙ ዝተኸበረ ዝተመስገነ ይኹን። ንሎሚ ዝነበረና መደብ እዚ ይመስል። ንኣቦና ኣቡነ ሽኖዳ ቅዱስ ኣቦና በረከቶም ረድኤቶም ይሕደረና፣ ንዓና እውን ሰማዕና ኣብ ልቦናና ሓዲሩ ናይ ንስሐ ሂወት እግዚአብሔር ኣምላኽ ይሃበና። ካብ እግዚአብሔር ከይንፍለ ደቁ ኢና እሞ ካብ ደቅ ኣባትነቱ ከይወፀና ድማ እግዚአብሔር ኣምላኽ ብፀግኡ ይደግፈና። ስለዝሰማዕኹም እግዚአብሔር ኣምላኽ ይስማዕኹም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።